ማስሩ ወሰዱሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት ነው። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመስራ ወሰቡ ለመጋቢት በዛቲ ዕለት አይረፈ አብ ክቡር ማይቶተ ገድል ዘገዳም ወአበ ኩሎም መነኮሳት ዘገዳም አስቄጥስ አባ መቃርሰየ አቢ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 27 በዚች ቀን በገዳም ለሚፈጸም ተጋድሎ ፋና የሆነ በአስቄጥስ ገዳም ለሚኖሩ መነኮሳት ሁሉ አባት የሆነ የከበረ አባት ታላቁ አባ መቃርስ አረፈ። ይህም የከበረ አባት በግብፅ ደቡብ መኑፍ ከሚባል አውራጃ ሳሱይር ከሚባል መንደር ከሚኖሩ ሰዎች ወገን ነው። ወላጆቹም ደጋጎች እውነተኞች ነበሩ። አባቱ አብርሃም እናቱም ሳራ ይባላሉ። እናቱ እንደ ኤልሳቤጥና እንደ ሳራ በእግዚአብሔር ትእዛዝ ጸንታ የምትኖር ናት። አባቱም በፈሪሃ እግዚአብሔር ሆኖ ንጽሕናውንና ቅድስናውን ጠብቆ ሁልጊዜ ቤተ ክርስቲያን በማገልገል ጸንቶ ይኖራል። እግዚአብሔርም በላያቸው በረከቱን አሳድሮ በስራቸው ሁሉ ከፍ ከፍ አደረጋቸው። ለድሆችም የሚመጸውቱ ለሰው ሁሉ የሚራሩ ናቸው። በጾም በጸሎት ተወስነው እንዲህ ባለ ገድል ሲኖሩ ግን ልጅ አልነበራቸውም። ለአብርሃም በሌሊት ራእይ ከእግዚአብሔር ዘንድ በልጅ ምሳሌ የተገለጠለት በዓለም ሁሉ የሚታወቅ ብዙ መንፈሳውያን ልጆችን የሚወልድ ልጅን ይሰጠው ዘንድ እግዚአብሔር አለው ብሎ አስረዳው። ከዚህም በኋላ ይህን የከበረ ልጅ መቃርዮስን እግዚአብሔር ሰጠው። ትርጓሜውም ብፁዕ ማለት ነው። በላዩም የእግዚአብሔር ጸጋ አደረበት። ለወላጆቹም ይታዘዝና ያገለግል ነበር። ሊያጋቡትም አሰቡ። እርሱ ግን አይሻም ነበረ። ፈቃዳቸውን ይፈጽም ዘንድ ግድ ብለው አጋቡት። ወደ ሙሽራይቱም በገባ ጊዜ ራሱን እንደ ታመመ ሰው አደረገ። እንዲህም ሆኖ ብዙ ቀን ኖረ። ከዚያም በኋላ አባቱን ተወኝ፣ ወደ ገዳም ልሂድ፣ ከበሽታዬ ጥቂት ጤና ባገኝ አለው። እግዚአብሔር ወደሚወደው ስራ ይመራው ዘንድ ሁል ጊዜ በጾምና በጸሎት ሆኖ ይለምነው ነበር። ከዚህም በኋላ ወደ አስቄጥስ በረሃ ሄደ። ከበረሃውን በገባ ጊዜ ራእይን አየ። 6 ክንፍ ያለው ኪሩብ እጅና እግሩ ይዞ ወደ ተራራ ላይ እንደሚያወጣው እና የአስቄጥስን በረሃ ምስራቁን፣ ምዕራቧን የዚያችን በረሃ 4 ማዕዘኗን አሳይቶ እነሆ ይችን በረሃ መላዋን ላንተና ለልጆች ርስት አድርጎ እግዚአብሔር ሰጥቶሃል አለው። ከበረሃውን በተመለሰ ጊዜ ያቺ ብላቴና ታማ አገኛት። ጥቂት ቆይታ ወዲያው በድንግልናዋ እንዳለች አረፈች። የክብር ባለቤት እግዚአብሔርንም አመሰገነው። ከጥቂት ቀኖችም በኋላ እናት አባቱ አረፉ። የተውለትንም ገንዘብ በሙሉ ለድሆችና ለጦም አዳሪዎች ሰጠ። የሳይሱር ሰዎች ግን እውነተኛነቱንና ቅድስናውን አይተው ቅስና አሾሙት። ከከተማውም ውጭ ቤት ሰሩለት። ሥጋውንና ደሙን ይቀበሉ ዘንድ ወደ እርሱ ይሄዱ ነበር። በዚህ አገርም አንዲት ድንግል ብላቴና ነበረች። ከአንድ ጎልማሳ ጋርም አመንዝራ ጸነሰች። ጎልማሳውም አባትሽ ድንግልናሽን ማን አጠፋው ብሎ ሲጠይቅሽ መቃርስ የሚባለው ባህታዊ ቄስ እርሱ ስለደፈረኝ ነው በይው ብሎ መከራት። ጽንሷን በታወቀ ጊዜ አባቷ ይህን አሳፋሪ ስራ ባንቺ ላይ የሰራብሽ ማን ነው ብሎ ጠየቃት። እርሷም በአንዲት ቀን መቃርስ ወደሚባለው ቄስ ሂጄ ሳለው በኃይል ይዞኝ ከኔ ጋር ተኛ፣ ስለዚህ ከእርሱ ጸነስኩ ብላ መለሰችለት። ወላጆቿና ቤተሰቦቿን በሰሙ ጊዜ እጅግ ተቆጡ። ከብዙ ሰዎችም ጋራ ወደ ቅዱስ መቃርስ ሄደው ይዘው ከበዓቱ አወጡት። እርሱ ግን ምን እንደሆነ አላወቀም። ለመሞት እስኪቃረብም አጽንተው ደበደቡት። እርሱም ኃጢአቴ ምንድናት? እናንተ ያለ ርኅራኄ ትደበድቡኛላችሁና እያለ ጠይቃቸው ነበር። ከዚህ በኋላ በፍም የጠቆሩ ገሎችን በአንገቱ ላይ በገመድ አንጠልጥለው ወዲያና ወዲህ እየጎተቱ የልጃችን ድንግልና ያጠፋ ይህ ነው እያሉ እንደ እብድ በላዩ ይጮኹ ነበር። በዚያን ጊዜ መላእክት እንደ ሰው ተገልጠው የሚያሰቃዩትን ሰዎች ይህ ተጋዳይ ምን አደረገ አሏቸው። እነርሱም በልጃቸው ላይ የኀፍረትን ስራ እንደ ሠራ አድርገው መልሰው ነገሯቸው። እነዚያ መላእክትም ይህ ነገር ሐሰት ነው፣ እኛ ይህን ሰው ከታናሽነቱ ጀምሮ እስከዚች ቀን እናውቀዋለን፣ እርሱ የተመረቀ ጻድቅ ሰው ነውና አሏቸው። የታሰረበትንም ፈትተው ከላዩ ገሎችን ጣሉ። እነዚያ ክፉዎች ግን ዋስ እስከሚሰጠን ድረስ አንለቀውም አሉ። እጀ ስራውን
የሚሸጥለት አንድ ሰው መጣ። ለልጅቷም በየጊዜው ምግቧን ሊሰጣት ዋስ ሆነው። ከዚያ በኋላ አሰናበተው፣ ወደ በዓቱ ተመልሶ ገባ። ከዚያችም ቀን ጀምሮ ራሱን በራሱ መቃርስ ወይ እነሆ እንግዲህ ባለ ሚስትና ባለ ልጅ ሁነሃል፣ ሌሊትና ቀን መስራት ይገባሃል እያለ ያቺ ሐሰተኛ ልጅ የምትወልድበት ጊዜ እስኪደርስ ድረስ እንቅቦችን ቅርጫቶችን እየሰራ ለዚያ ወዳጅ ለሆነውና ለሚያገለግለው ወንድም ይሰጠውና ያም ሰው እየሸጠ ለዚያች ሐሰተኛ ልጅ እየሰጠ ኖረ። የምትወልድበትም ቀን ሲደርስ እጅግ አስጨነቃት። በታላቅ ስቃይም ውስጥ 4 ቀኖች ያህል ኖረች። ለሞትም ተቃረበች። እናቷም ከአንቺ የሆነው ምንድን ነው? የተሰራ ስራ አለና ንገሪኝ አለቻት። እርሷም በእግዚአብሔር አገልጋይ ላይ ዋሽቻለሁና ያመነዘርኩት ከገሌ ጎልማሳ ጋር ሲሆን በእውነት ሞት ይገባኛል አለቻት። አባትና እናቷም በሰሙ ጊዜ ደንግጠው እጅግ አዘኑ። የአገር ሰዎችም ሁሉም ተሰበሰቡ። በእርሱ ላይ የሰሩትን በደል ይቅር ይላቸው ዘንድ ወደ ቅዱስ መቃርስ ሄደው ለመኑት። ያን ጊዜ በበረሃ ያየውን ያንን ራእይ አስታውሶ ይቅር አላቸው። ቀድሶም ሥጋውንና ደሙን አቀበላቸው። ክንፉ 6 የሆነ ኪሩብ ደግሞ ተገለጠለት። ትርጓሜው የልብ ሚዛን ወደ ተባለ ወደ አስቄጥስ ገዳም እጁን ይዞ መርቶ አደረሰው። ቅዱስ መቃርስም ያንን ኪሩብ ጌታዬ ሆይ በውስጡ የምኖርበትን ቦታ ወስንልኝ ያለው፣ ያ ኪሩብም አልወስንልህም፣ የእግዚአብሔርንም ትእዛዝ አትተላለፍ፣ እነሆ ይህ ገዳም ሁለመናው ላንተ ተሰጥቷልና ወደ ፈለክበት ሄደህ ተቀመጥ ብሎ መለሰለት። ቅዱስ መቃርስም የቅዱሳን ሮማውያን የመክሲሞስና የደማቴዎስ ቦታ ወደ ሆነው ከውስጠኛው በረሃ ገብቶ ኖረ። እነርሱ ወደ እርሱ በመጡ ጊዜ ከእርሱ አቅራቢያ ኑረዋልና። ከእረፍታቸው በኋላ ግን ሄዶ በዚያ ቦታ እንዲኖር የእግዚአብሔር መልአክ አዘዘው። ይኸውም ዛሬ እርሱ ገዳም የሆነው መልአኩ ይህ ገዳም በልጆች በመክሲሞስና በደማቴዎስ በስማቸው ይጠራል ስላለው ስለዚህ ቀን ደብረ ብርስም ተብሎ ይጠራል። ትርጓሜውም የሮም ገዳም ማለት ነው። የከበረ አባ መቃርስም ታናሽ በዓት ሰራ። በውስጧም ሆኖ ያለማቋረጥ በጾም በጸሎት በስግደትን በመትጋት ታላቅ ተጋድሎን ተጋደለ። ሰይጣናትም ተገልጠው የሚመጡበትና በቀንም በሌሊትም በግልጥ የሚሟገቱት ሆኑ። በጸሎትና በጾም ሲጋደል ሰይጣናት እየተዋጉት እረፍት ስላላገኘ በልቡ አሰበ። በዓለም ውስጥ ሳለው የቅዱስ አባ አንጦኒዎስን ዜና ሰምቻለሁ። የምንኩስናን ስርዓት ያስተምረኝና የመራኝ ዘንድ ተነስቼ ወደ እርሱ ልሂድ። የረከሱ ሰይጣናት የመከሩትን ምክራቸውን ገለብጥ ዘንድ እርሱ እውቀትንና ማስተዋልን ይሰጠኛልና አለ። ያን ጊዜም ተነስቶ ጸሎት አድርጎ ወደ አረጋዊ ወደ አባ አንጦኒዎስ ዘንድ እስከሚደርስ ወደ ምስራቅ አቅጣጫ ተጓዘ። አባ አንጦኒዎስም ከሩቅ ባየው ጊዜ እነሆ ተንኮል፣ ሽንገላ የሌለበት እስራኤላዊ አለው። በታላቅ ደስታ ተቀብሎ ሳመው። አባት ለልጁ እንደሚገልጥ ሐሳቡን ሁሉ ገለጠለት። ይህ አረጋዊ አባ አንጦኒዎስም የመቃርስን ራሱን ስሞ ልጄ ወይ በዮናኒ ቋንቋ እንደ ስምህ ትርጓሜ አንተ ብፁዕ ትባላለህ። ሥጋህንና ወደ እኔ መምጣትን ፈጣሪ እግዚአብሔር ገልጦልኛልና ስለዚህም መምጣት የምትጠባበቅ ሆንኩ አለው። ከዚህም በኋላ በላባ መቃርስ የከበረች ምንኩስናን ስርዓት ሁሉ አስተማረው። መሰራቱ በሚገባ በብዙ አገርም አጸናው። ሰይጣናት የሚዋጉት መሆናቸውን እነርሱ በስውር በፈቲው ጦር እንዲሁም ጥፋት በሆኑ ስራዎች ሁሉ ይዋጉ ዘንድ አላቸው። አንተ ፍጹም ልትሆን አንተም እስከ ሞት ደርሰህ ታገስ። አሁንም እግዚአብሔር ወደ ወሰነልህ ቦታ ሄደ ስራህን እየሰራ በወቱ ታገስ ብሎ ገለጠለት። ከአባ አንጦኒዎስ ዘንድ የምንኩስናን ስርዓት እየተማረ ጥቂት ቀኖች ከኖረ በኋላ ከተባረከ ኤጲስቆጶስ ከአባ ሰራቢዮን ጋራ በተማራቸው ሕያዋን በሚያደርጉ ትምህርቶችና ስርዓቶች ፈጽሞ ደስ እያለው ወደ ቦታው ተመለሰ። አባ መቃርስም በአባቴ በአባ አንጦኒዎስ ዘንድ በነበርኩባት ቀኖች ሲተኛ ከቶ አላየሁም አለ። አባ መቃርስም በምንኩስና ስርዓት ተጠምዶ እየተጋደለ ብዙ ቀን ኖረ። ያ ኪሩብም በግብፅ ይጎበኘው ነበር። በአንዲት ቀንም እንዲህ የሚለውን ቃል ከሰማይ ሰማ። ቃሌን ትእዛዜን ሰምተ ወደዚህ መጥተ በዚህ ቦታ ውስጥ ስለኖርክ እነሆ ቁጥር የሌላቸውን የብዙ ወገኖችን ከነገዶች፣ ከሀገሮች፣ በቋንቋ ከተለያዩ ሕዝቦች እሰበስባለሁ። እነርሱም በዚህ ቦታ ያገለግሉኛል፣ የከበረ ስሜንም ያመሰግናሉ። በበጎ ስራቸውና ትሩፋታቸው ደስ ያሰኙኛል። አንተም ተቀበላቸው፣ እውነተኛ የድነት መንገድን ምራቸው።
ይህንንም ቃል በሰማ ጊዜ ተበረታታ፣ ልቡም ጸና። በሌሊትም በጸሎት ጊዜ ቁሞ ሳለ የክብር ባለቤት ጌታችን ጆሮውን ከፍቶለት ሰይጣናትን ሲማከሩ ሰማቸው። እንዲህም አሉ፣ ይህ ሰው በዚህ በረሃ እንዲኖር ብንተው ብዙ ወገኖችን ይመራቸዋል። እነርሱም በዚህ በረሃ ውስጥ ኖሪዎች ሆነው የሰማያውያንን ሀገር ያደርጓታል። እነሱ ለዘላለም ጸንቶ በሚኖር ሕይወት ይተማመናሉና እኛንም በሚቀጣ ጸሎታቸው ቀጥተው አሰቃይተው ያሳድዱናል። ከዚህ ቦታ ልናሳድደው እስኪ እንችል እንደሆነ ኑ ዛሬ በእርሱ ላይ እንሰብሰብ ሲሉ ሰማቸው። አባ መቃርስም ይህን በሰማ ጊዜ ልቡ ጸና፣ በሰይጣናት ላይም ተበረታታ። የሰይጣናት ምክራቸውን እስኪሰማ ጆሮውን የከፈተለት እግዚአብሔርን አመሰገነ፣ ድካማቸውንም አወቀ። ከዚህ በኋላ ይዋጉት ዘንድ ሰይጣናት በእርሱ ላይ ተሰበሰቡ። በደጁም እሳትን እያነደዱ ከእሳቱ እያነሱ ወደ በዓቱ ይጨምሩ ጀመር። ያቺ እሳት ግን በጸሎቱ የምትጠፋ ሆነች። ከዚህ በኋላ እንስሳዊ በሆነ ሥራ በፈቲው ጦር ተዋጉት። በዚህም ታገሰ። ትካዜን፣ ዓለማዊ ክብር መውደድን፣ ትዕቢትን፣ መመካትን፣ ታካችነትን፣ ስድብን፣ ሃይማኖት ማጣትን፣ ከእግዚአብሔር ዘንድ ተስፋ መቁረጥን በልቡ አሳደሩበት። ከዚህም ሁሉ በሚበዛ ተዋጉት። የከበረ አባ አንጦኒዎስ እንደነገረው በሊህም አጥፊዎች በሆኑ ሥራዎች ሰይጣናት እየተዋጉት ለረጅም ጊዜ ከኖረ በኋላ ዳግመኛ ወደ አባት እንጦኒዎስ ተነስቶ ሄደ። ይህም አባት እንጦኒዎስ ገና ከሩቅ ሳለ ለደቀ መዛሙርቱ በልቡ ሽንገላ በእውነት የሌለበት እስራኤላዊ ነው። ልጆቼ ይህን የከበረ ሰውን ታዩታላችሁን? እርሱ ለብዙ ወገኖች የቀና የጽድቅ በትርና ረጅም ዓላማ ይሆን ዘንድ አለውና ከአሸናፊ እግዚአብሔር ዘንድ የተገኘ ጣፋጭ ፍሬም ይሆናልና አለ። ወደ ቅዱስ አባ አንጦኒዎስም በቀረበ ጊዜ በምድር ላይ ሰገደለት። በፍጥነትም ቀና አድርጎ ሳመው። ፊቱ እንደ በሽተኛ ፊት ተለውጦ አይቶታልና፣ ይኸውም ሰይጣናት አብዝተው ስለተዋጉት ነው። ከዚያም ጸሎት አድርገው በአንድነት ተቀመጡ። አባት እንጦኒዎስ ደስታ በተመላ ቃል ልጄ መቃርስ በደህና አለህን? አለው። ቅዱስ መቃርስም እነሆ ከኔ የሆነውን ሁሉ እግዚአብሔር ቀድሞ ገልጦልሃል ብሎ መለሰለት። እርሱም ያን ጊዜ አስተማረው፣ አጽናናውም፣ እንዲህም ብሎ መከረው። መንፈሳዊ ጥበብን ለሚሹ ለብዙ ወገኖች መምህራን እንድንሆን ይህችው ምንኩስና ናት። ከጠላታችን በላያችን የሚመጣብንን መከራ ሁሉ ልንታገስ ለእኛ የሚገባ ነው። ልጄ መቃርስ ወይ ውሃ ለመቅዳት ስደት እግዚአብሔር የነገረህን ያንን ቃል አስብ አለው። ቅዱስ መቃርስም ሰምቶ እጅግ አደነቀ። የተሰወሩ ስራዎቹ ለከበረ አባት ለእንጦኒዎስ የተገለጠለት እንደሆነ አወቀ። በእርሱ ዘንድም እንደተማረና በረከትንም እየተቀበለ ብዙ ቀኖች ኖረ። ከዚያም የከበረች አስኬማን ያለብሰው ዘንድ ፈለገ። አባ አንጦኒዎስም በላዩ ጸለየ፣ እርሷንም አስኬማይቱን አለበሰው። ስለዚህም የከበረ እንጦኒዎስ አባት ተባለ። ዳግመኛም ወደዚህ ወደ እኔ መምጣትን ቸል አትበል፣ እኔ ከጥቂት ቀኖች በኋላ ወደ እግዚአብሔር እሄዳለሁና አለው። አባ መቃርስም ይህንን ነገር በሰማ ጊዜ ተነስቶ ሰገደለት። መንፈሳዊ በረከቱን ይቀበል ዘንድ ከእንስሶ ዘንድ እንዲኖር ለመነው። እርሱም ተቀመጥ አለውና ተቀመጠ። ዳግመኛም አባ አንጦኒዎስ ከጥቂት ቀኖች በኋላ ሰይጣናት በእኔ ላይ እንዳደረጉት በግልጥ ከተዋጉ በኋላ ከዚህ ከክፉ ሐሳብ ውጊያ እግዚአብሔር ያሳርፈሃልና በርትተህ ታገስ፣ እስከ ዕድሜ ፍጻሜ ካንተ ጋር ሆኖ እንዲረዳህ እግዚአብሔር ያደረገውን ጠባቂህን መልአክ እንዳታሳዝነው ተጠበቅ አለው። ከዚህ በኋላ አባ አንጦኒዎስ ለአባ መቃርስ በትሩን ሰጠው። በመንፈሳዊም ሰላምታ ተሰናብቶ ታረፈ። ሥጋውንም ማንም በማያውቀው ስውር ቦታ ቀበረው። የከበረ አባ መቃርስም ወደ ቦታው ተመልሶ በአስቄጥስ ገዳም ተቀመጠ። ዜናውን በአራቱ ማዕዘን ተሰማ። እግዚአብሔርም በእጆቹ አስደናቂዎች ታምራትን አደረገ። ከእነርሱም አንዱ የአንጾኪያ ንጉሥ ርኩስ መንፈስ ያደረባትን ልጁን ወደ እርሱ ላካት። እርሷን በጎልማሳም ሳልሆና ወደ እርሱ መጣች። እርሱም አወቀ። አድኖ ወደ አባትና እናቷ ሰደዳት። እርሱም ብዙ ወርቅና ብር በላከለት ጊዜ ምንም አልተቀበለም። ሁለተኛውም አውሲም በሚባል አገር አንድ መነኮስ ነበር። ስቶ ትንሣኤ ሙታን የለም አለ። ብዙዎች ሰዎችንም አሳታቸው። የአውሲም ኤጲስቆጶስም ወደ አባ መቃርስ ሄዶ የእርሱን ሕዝቦች እንዳሳታቸው ነገረው። እንዲረዳውም አብዝቶ ለመነው። አባ መቃርስም ተነስቶ ከዚያ ኤጲስቆጶስ ጋር ወደ ሀገር አውሲም ደርሶ ያንን ርኩስ መንፈስ ያደረበትን ባህታዊ መነኮስ ከተገናኘው። ስለ ትንሣኤ ሙታንም በተነጋገረው ጊዜ ያ ባህታዊ የሞተ ሰው ከመቃብር ካላስነሳህ እኔ አላምንም ብሎ መለሰለት። አባ መቃርስም ወደ ክብር ባለቤት ወደ ጌታችን ኢየሱስ ክርስቶስ ጸለየ። ያን ጊዜም አንድ ሙት ከሙታን ተለይቶ ተነሳ። ሰውየውም ከቀደሙ ከሃዲያን ወገን ነው። ያ ባህታዊ ማምኖ ከስህተቱ ተመለሰ። እንደ እርሱም የሳቱ ሁሉ ተመለሱ።
ያ ከሙታን ተለይቶ የተነሳውም የክርስትና ጥምቀትን ያጠምቀው ዘንድ አባ መቃርስን ለመነው። እርሱም አጥምቆ የምንኩስና ልብስ አለበሰው። 7 ዓመትም ኑሮ አረፈ። ከዚህም በኋላ የከበረ አባ መቃርስ ተመልሶ ከእርሱ አስቀድሞ በዚያ በረሃ ውስጥ ሰው እንዳለ ያይ ዘንድ ወደ በረሃው ውስጥ ዘልቆ ገባ። ራቁታቸውን የሆኑ 2 ሰዎችን አይቶ ፈራ፣ የሰይጣን ምታት መስሎታልና። ልቦት ቦሪቦን ብሎ ጸለየ። ይህም አቡነ ዘበሰማያት ማለት ነው። እነርሱም በስሙ ጠርተው መቃሪ ሆይ አትፍራ አሉት። እርሱም በበረሃ የሚኖሩ ቅዱሳን እንደሆኑ አውቆ ወደ እርሳቸው ቀርቦ እጅ ነሳቸው። እነርሱም በዓለም ስላሉ ሰዎች ስለ ስራቸውም ጠየቁት። እርሱም በቸርነቱ እግዚአብሔር በሁሉም ላይ አለ ብሎ መለሰላቸው። እርሱም ደግሞ የክረምት ቅዝቃዜ ይቀዘቅዛቸው እንደሆነ የበጋውም ትኩሳት ያላላባቸው እንደሆነ ጠየቃቸው። እነርሱም በዚህ በረሃ እግዚአብሔር 40 ዓመት ጠብቆናል። የክረምት ቅዝቃዜ ሳይቀዘቅዘን የበጋ ትኩሳት ሳያላልበን ኖርን ብለው መለሱለት። ደግሞ እንደናንተ መሆን እንዴት እችላለሁ አላቸው። እነርሱም ወደ በዓት ተመልሰ ስለ ኃጢአትህ አልቅስ፣ አንተም እንደ እኛ ትሆናለህ አሉት። ከእነርሱም በረከትን ተቀብሎ ወደ ቦታው ተመለሰ። በእርሱ ዘንድ መነኮሳት በብዙ ጊዜ ጉድጓድ ቆፍረው መታጠቢያ ሰሩለት። ሊታጠብ በወረደ ጊዜ ሊገድሉት ሰይጣናት በላዩ አፈረሱት። መነኮሳትም መጥተው አወጡት። እግዚአብሔር ከዚህ ዓለም መከራ ሊያሳርፈው በወደደ ጊዜ ሁልጊዜ የሚጎበኘውን ኪሩብን ወደ እርሱ ላከ። እርሱም እኔ ወደ አንተ መጥቼ እወስድሃለሁና ተዘጋጅ አለው። ከዚያ በኋላ አባ አንጦንዮስንና የቅዱሳንን አንድነት ማኅበር 80ውን የሆኑ የመላእክትንም ሰራዊት በእግዚአብሔር እጅ ነፍሱን እስከሰጠ ድረስ ያይ ነበር። መላ የዕድሜው ዘመን 97 ሆነ። የቅዱስ መቃርስ ነፍስ ወደ ሰማይ ስታርግ እንዳየ በዚህ ነገር ደቀ መዝሙሩ አባ በብኑዳ ምስክር ሆነ። ሰይጣናትን እንደሰማቸው እየተከተሉ መቃሪ ሆይ አሸነፍከን እያሉ ሲጮሁ እስከ ዛሬ ገና ነኝ አላቸው። ወደ ገነትም ሲገባ መቃሪ ሆይ አሸነፍከን ብለው በታላቅ ድምፅ ጮሁ። የክብር ባለቤት ፈጣሪ ኢየሱስ ክርስቶስ ይመስገን፣ ስሙም ይባረክ፣ ከእጃችሁ ያዳነኝ አላቸው ብሎ መስክሯል። የሥጋው ፍልሰትም እንዲህ ሆነ። እርሱ በሕይወት ሳለ ሥጋውን እንዳይሰውሩ ልጆቹን አዟቸው ነበር። የሀገሩ የሳሱሪም ሰዎች መጥተው ለደቀ መዝሙሩ ለዮሐንስ ገንዘብ ሰጡ። ይህንንም ስለ ገንዘብ ፍቅር ይመክረውና ይገስጸው የነበረ ገንዘብ ከመውደድ ተጠበቅ የሚለው ነው። እርሱም መርቶ የቅዱስ አባ መቃርስን ሥጋ አሳያቸው። ወደ ሀገራቸው ሳይሱር ወሰዱት። እስከ አረብ መንግሥት 160 ዘመን በዚያ ኖረ። ደቀ መዝሙር ዮሐንስ ግን ገንዘብ ስለ መውደዱ ዝልጉስ ሆነ። ከዚህም በኋላ ልጆቹ መነኮሳት ወደ ሀገሩ ወደ ሳይሱር ሄዱ። የከበረ አባት የአባ መቃርስን ሥጋ ሊወስዱ ፈለጉ። የሀገር ሰዎችም ከመኮንኑ ጋር ተነስተው ከለከሏቸው። በዚያችም ሌሊት የከበረ አባ መቃሬ ለመኮንኑ ተገልጦ ተወኝ፣ ከልጆቼ ጋር ልሂድ አለው። መኮንኑም መነኮሳቱን ጠርቶ የአባታቸውን ሥጋ ተሸክመው ይወስዱ ዘንድ ፈቀደላቸው። በዚያንም ጊዜ ተሸክመው አክብረው ወሰዱት። በብዙ ምስጋናና በመዘመርም እግዚአብሔርን እያመሰግኑ ነሐሴ 19 ቀን በቤተ ክርስቲያን ውስጥ አኖሩት። ከእርሱም ታላላቅ ድንቆች ታምራት ተገለጡ። አማላጅነቱ በጸሎቱ የምትገኝ በረከቱም ከሁላችን የክርስቲያን ወገኖች ጋር ለዘላለሙ ትኑር አሜን። ተአምር ዘገብረ እግዚእነ አምላክነ ወመድኃኒነ ኢየሱስ ክርስቶስ ሳሉ ምሕረቱ ያሁሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ናሁ ነገር እነግረክሙ ዘከማፍከሮ ብዙኃ መድኃኒ ዓለም ዘራ ቡሩክ አክበረ በዓሎ። ቅርታው ቸርነቱ ለዘላለም በእውነት ይደረግልንና መድኃኒ ዓለም ያደረገው ተአምር ይህ ነው። አባታችን ዘራ ቡሩክ መድኃኒ ዓለም እንደወደደውና በየወሩ በ27 ቀን በዓሉን እንደሚያከብር በ16 ቀንም ኪዳነ ምሕረትን እንደሚያከብር እንሆን ነግራችኋለን። ባለሟልነትን ባገኘ ጊዜና መድኃኒ ዓለም የእሳት ፈረስን የመስቀል ምልክት ያለበት የመስቀል በትርን በሰጠው ጊዜ ወደ ሲኦል ሂድና መሸከም የምትችለውን ያህል ነፍሳት አውጣ አለው። ሂዶም ወደ ሲኦል ገባ። ነፋስ በነፋስ ላይ እንደ ንብ እንደተጨናነቁ በሰውነቱ ላይ ታዘሉ። ነፍሳትንም ይዞ ሲመጣ አንድ ኃጢአተኛ ዘራ ቡሩክ ብቻዬን ቀረሁ አውጣኝ አለው። ዘራ ቡሩክም ወደ እርሱ ተመልሶ ሳመው። ዘራ ቡሩክም ወደ እርሱ ተመልሶ ሳበው። ከፈትል ጋር እንደሚጣበቅ ከሲኦል ጥልቅ ጋር ተጣብቆ እምቢ አለው። የእሳቱ ነበልባል ዘራ ቡሩክን አቃጠለው። እርሱም ተወው። ክብር ይግባውና እነዚያ ነፍሳት ይዞ ወደ ጌታው ወደ መድኃኒ ዓለም ሄደ። ሄዶም ጌታዬ ሆይ አንዲት ነፍስ ስሜን እየጠራች ቀርታለች ማራት አለው። መድኃኒ ዓለምም ዘራ ቡሩክ ሆይ በእኔ ዘንድ ባለሟልነትን ብታገኝ
ትንባሆ የሚጠጣውን ማር ትለኛለህን? አለው። እርሱም ጌታዬ ሆይ ይህች እንጨት በምን ትከፋለች? ከሁሉ ኃጢአትስ በምን ትበልጣለች? አለው። መድኃኔ ዓለምም የዚች እንጨት ሥራ በዓለም ድርሻ ሰይጣን እንደ ዘራት አልሰማህምን? አለው። እነሆም እነግራችኋለን። ስሙ ሐዊ የሚባል የፈጣሪውን ሕግ የሚጠብቅ አንድ መምህር ነበረ። በአርብ ቀንም ወደ ሰማይ ይሄዳል። በቀዳሚት ሰንበትና በእሁድም ከፈጣሪው ጋር ይነጋገራል። በሰኞ ቀንም ወደ ቦታው ይመለሳል። ለሀገር ሰዎችም በሱባኤ ይነግራቸዋል። በአዋጅ ነጋሪ ቃልም ይሰበሰባሉ። ይህች ሀገር ትልቅ ናትና እስከ አርብም ያስተምራቸዋል። በዚያን ጊዜ ሰይጣን ቀና። አባ ሐዊም እንደ ልማዱ በዕለተ አርብ በሄደ ጊዜ ያ ሰይጣን በመቀመጫው ተቀምጦ በእርሱ በሐዊ ተመስሎ በቀዳሚት ሰንበት ቀንም ተገልጦ ፈጣሪውን የሚወዳት ነገር ነግራችሁ ዘንድ ፈጣሪያችንን የሚወዳትን ነገር ነግራችሁ ዘንድ ሁላችሁ ተሰብሰቡ አለ። ሁላቸውም ተሰበሰቡ። አባት ሆይ ያለ ልማድ ዛሬ ለምን መጣህና ጠራህን? አሉት። ያ ጠላት ዲያብሎስ ጌታዬ ለሕዝቦቼ እዚያችን በቤትህ አንጻር ያለችውን እንጨት ቅጠል በጥርሳቸው ይጨምሩ ዘንድ በአፋቸውም ያጤሱ ዘንድ ዛሬ ካልነገርናቸው ወዳጅ አይደለህም አለኝ አላቸው። ይህችንም እንጨት ባያት ጊዜ እንዲህ አደረገ። ሔዋንን በእንጨት እንዳሳታት አሳታቸው። ዛሬ እንደሚያደርጉትም የትንባሆ ዕቃን አደረጉ። ቅጠሏንም አምጥተው ቀጥቅጠው በእሳት አጢሰው ትንሽ ትልቁ የከበረ የጎሰቆለው ሁሉም ጠጡ። ሐዊም በሰማይ ባለ በጸጋ አውቆ አዘነ። ነገር ግን ስለ ሰንበታት ክብር ብሎ አደረ። ሰኞ በነግህ ሐዊ መጣ። ሰይጣንም እንደ ጢስ በኖ ጠፋ። እርሱም ሰብስቦ ይህ ማን አስተማራችሁ አላቸው። አንተ ነህ አሉት። ሰይጣን ነው እንጂ እኔ አይደለሁም፣ ከዛሬ ጀምሮ ተው አላቸው። ትላንት ጠጡ ዛሬ ተው ይለናል ብለው እምቢ አሉት። እርሱም አወገዛቸው። በእርሻው የጠራት በአፋቸው የጠጣት በእጁም የያዛት የተረገመ ነው አላቸው። ጋኔኑም በቅጠሉ ውስጥ ሆኖ ይነጋገራል፣ በውጭ ያሉት አጋንንት ይጠራቸዋል። በዚህን ሰዓት የተውም አሉ እምቢ ያሉም አሉ። ከዚያን ጊዜ ጀምሮ ያች እንጨት ተረገመች። ሰውም በጠጣት ጊዜ የአምስት ቀፎ ሙሉ ንቦች የሚያህሉ አጋንንት ይመጣሉ። በሁለት ዓይኖቹ ውስጥም በሁለቱ አፍንጮችም በሁለቱ ጆሮዎችም በታች በሰገራ መውጫ በአፉ በዚህ ሁሉ እንደ ቀፎ ንብ ይገባሉ ይወጣሉ። ትምክህት፣ ትዕቢትን፣ መግደልን፣ ስርቆትንም ክፉንም ሁሉ ይመሉታል። አባታችን ዘራ ቡሩክም ይህንን ሰምቶ እጆቹን በትከሻው አመሳቅሎ በስዕሉም አለ። በዚያን ጊዜ ወደ ዓለም መጣ። ይህችንም የተረገመች እንጨት እንዲህ ብሎ አወገዛት። በአፉ የጠጣት በእጁም የያዛት የዘራት የሸጣት የገዛትም የጥምቀት ልጅ አይደለም፣ በስጋው አይጠቀምም፣ ነፍሱም ወደ ሲኦል ትወርዳለች። ልጄ የሆነ ግን መድኃኔ ዓለምና ኪዳነ ምሕረት ያክብር፣ ትንባሆም አይጠጣ አለ። የዚህ ጻድቅ በረከቱ በሁላችን በሕዝበ ክርስቲያን ላይ ጸንቶ ይኑር። የመድኃኔ ዓለም ክርስቶስ ጠባቂነትና ቸርነት በሁላችን በሕዝበ ክርስቲያን ላይ ጸንቶ ይኑር ለዘላለሙ አሜን። በደንብ ስሙን። የምንነጋገረው የተራ ባለስልጣን ታሪክ አይደለም፣ የዝነኛ ታሪክ አይደለም፣ የጳጳስ የመነኩሴ ታሪክ አይደለም። የምንነጋገረው የሕይወታችን ውሃ ልክ የድነታችን መሰረት ጉልላት የሆነውን ኢየሱስ ክርስቶስን ነው። ሰክናችሁ ተረጋግታችሁ ጆሮአችሁን ከፍታችሁ ልባችሁን አዘጋጅታችሁ እግዚአብሔር ለኔ መልእክት አላችሁ ብላችሁ እንዲሰሙን እንፈልጋለን። እግዚአብሔር ይስማችሁ። ዛሬ ኢየሱስ ክርስቶስ ቀራንዮ ላይ ፍቅር ምንድነው ብለው ለተፈላሰፉ ፈላስፎች፣ ለተራቀቁ ጋዜጠኞች፣ ለተራቀቁ አዋቂዎች፣ ለሳይንቲስቶች፣ ለፖለቲከኞች፣ ለተለያዩ ዓለም ላይ ላሉ ምድር ለጠበባቸው ያለነሱ ዕውቀት፣ ያለነሱ ኃይል፣ ያለነሱ ጉልበት፣ ያለነሱ ሌላ ነገር የሌለ ለሚመስላቸው ሁሉ ፍቅር ማለት ምንድነው? መሪነት ምንድነው? ገዥነት ምንድነው? ፍቅር ምንድነው? የሚለውን ጽሑፍ ጽፎ ዜማ አዚሞ ግጥም ገጥሞ ሳይሆን ቀራንዮ ላይ በደሙ በችንካሩ በቁስሉ በግርፋቱ በተቀበለው መከራ ፍቅር ማለት ንግግር አይደለም፣ ጽሑፍ አይደለም፣ ዜማ አይደለም፣ ግጥም አይደለም፣ ልቦለድ አይደለም፣ አጭር ልቦለድ፣ ረጅም ልቦለድ አይደለም፣ ፊልም ቲያትር አይደለም፣ ማስመሰል አይደለም። ቀራንዮን ያየ መስቀሉን ያየ ተሰቃዩን ያየ የፍቅርን እውነታ ትርጉም ይረዳልና ቅድም በጥቅሱ እንደነገርኳችሁ ጌታ
ወዘንተ አዘዝኩክሙ እንዲህ ብዬ አዛችኋለሁ አለ ጌታ። ምን አይነት ትእዛዝ? ከመ ትትፋቀሩ በበይናቲክሙ እርስ በርሳችሁ እንድትዋደዱ በከመ አነ አፍቀርኩክሙ እኔ እንደወደድኳችሁ አለ ጌታ። እንደምታውቁት ምዕመናን ዓለም ላይ ሰዎች ለመፈቀር ብዙ ዋጋ ይከፍላሉ። ኮስሞክዬ ውበቱ፣ ጌጡ፣ የሚንጠለጠለው፣ የምንሸከመው፣ የምንለብሰው ሁሉ፣ የምንቀባው ቅባት፣ የምንቀባው ሽቶ፣ የምናፈራርቀው ልብስ፣ አንገታችን ላይ ያለው ሀብል፣ ጆሮአችን ላይ የተንጠለጠለው ጉትቻ፣ እግራችን ላይ የምናደርገው ጫማ ከእንቅፋትና ከሾህ ከማውጣት አልፎ ለመፈቀር ነው፣ ለመወደድ ነው። ሰዎች ለመወደድ ብዙ ይከፍላሉ። ለመውደድ ዋጋ አይከፍሉም። ቀራንዮ ላይ ወጥቶ ዋጋ የከፈለው የኛ ጌታ ለመወደድ አይደለም፣ ስለወደደ ነው፣ ስላፈቀረ ነው። እውነተኛ ፍቅር ምንድን ነው ብለው ለሚጠይቁ ሰዎች በማያሻማ ሁኔታ ከሱ በፊት ለነበሩ ዛሬም ላለነው እስከ ዕለተ ምጽአት ለሚነሳው ትውልድ እግዚአብሔር ማረጋገጫ የሰጠበት ቀን ነው። ዛሬ ኢየሱስ ክርስቶስ በመስቀል ላይ ጠላትን የገደለበት፣ ፍቅሩን የገለጠበት፣ የሰው ልጅ የነገሰበት፣ በሰውና በእግዚአብሔር መካከል የተገነባው ግድግዳ በመስቀሉ የፈረሰበት፣ የጥል መጋረጃ በመስቀሉ የተቀደደበት፣ ሰባቱ መስተጻርራን ሰውና እግዚአብሔር፣ ሰውና መላእክት፣ ሕዝብና አሕዛብ፣ ነፍስና ሥጋ የታረቁበት፣ በአዳም አልጠግባይነት በሔዋን ስግብግብነት ያለኝ ይበቃኛል ላለማለት ያላቸውን ሳይጠቀሙበት ተጨማሪ በመፈለጋቸው የተነሳ ያጣነውን የክብር ቦታ በኢየሱስ ክርስቶስ ዳግመኛ ያገኘንበት ቀን ነው። ይሄን ነው ኦርቶዶክሳዊ ተዋሕዶ ቤተክርስቲያን የዘወትር ስራዋ፣ ማህሌቷ፣ ሰዓታቷ፣ ውዳሴዋ፣ ቅዳሴዋ፣ ትርጓሜዋ፣ ቅኔዋ ምን ብትተረጉም፣ ብታመሰጥር፣ ብታዜም፣ ብትቀኝ፣ ብትሰብክ፣ ብትቀድስ ሁለመናዋ መነሻዋ፣ መድረሻዋ፣ ማዕከሏ ኢየሱስ ክርስቶስ ነው። ይህን ምዕመናን ልባችሁን ከፍታችሁ ጆሮአችሁ እልል በሉ። ችግር የለውም። ዛሬ ንግስ ነው አይደል? ስለዚህ ይህን እንድትረዱ እንፈልጋለን። እኛ የምናመልከው ማንን ነው? በአንድ ድምፅ ንገሩኝ። አይደለም እግዚአብሔርን አይደለም። አሁን በአውዱ ልክ መልሱልኝ። በአውዱ ልክ መልሱ። ማንን ነው? ጮክ ብላ ወንዶቹ በሉ እስኪ ድገሙት። ሴቶች ማንን ነው? ኢየሱስ ክርስቶስን ነው። ይሄንን አስረግጠን በጣም ደጋግመን ነግረናቸዋል። እኛ ተራዎቹ ኃጢአተኞቹ ብቻ ሳንሆን የረቀቁ የመጠቁ መጻሕፍትን ያገላበጡ አኝከው የዋጡ ከነፍሳቸው ጋር ያዋሃዱ ሃይማኖት ከምግባር ምግባር ከእውቀት የታረቀላቸው ነፍሳቸው ከስጋቸው የተስማማላቸው ፈጣሪያቸውን ተርበው ተጠምተው ነደው ታርደው ተገፈው ተገርፈው ተንከራተው ያስከበሩት ቅዱሳን ሳይቀር የመሰከሩት ይህንን ነው። ስለዚህ ዛሬ የምናነግሰው የምናከብረው የምንነግሰው የምንከብረው ኢየሱስ ክርስቶስን ይዘን ነው። ማርያም ብንል ሰማዕታት ብንል ጻድቃን ብንል ያለፈው ቢሆን የዛሬው የሚመጣው ሁሉ መነሻው መድረሻው ማዕከሉ ማን ነው? ኢየሱስ ክርስቶስ ነው። ይህን አፋችንን ሞልተን ደረታችንን ነፍተን በልበ ሙሉነት እንመሰክራለን። እንግዲህ ዛሬ ቅድም እንደነገርኳችሁ ስቅለት ነው። ለእኛ በዓላችን ነው። ሰው ሲሰቀል በዓል ሊሆን አይችልም። ሐዘን ነው የሚሆነው፣ መከራ ነው የሚሆነው። በአራተኛው መቶ ክፍለ ዘመን የነበረ ቄርሎስ የተባለ ታላቅ ሊቅ እንዲህ አለ። እኛ ክርስቶስ ተሰቀለ ሞተ ብለን ስንናገር መርዶ እያረዳን አይደለም። ደስ ይበላችሁ ሞተ፣ እገሌ ሞተ ደስ ይበላችሁ ይባላል? ንገሩኝ እስኪ። ይባላል አይባልም? አንድ ሰው ተደውሎ ኧረ እገሌ እኮ ሞተ ቢላችሁ መርዶ ነው የምስራች ነው? አቤት
እኛ ግን ኢየሱስ ክርስቶስ ሞተ ስንል መርዶ ነው የምስራች? መርዶ ነው የምስራች። ምክንያቱም ሞቱ ሕይወት ነው፣ መቃብሩ ትንሣኤ ነው፣ መራቆቱ ልብሳችን ነው፣ መጠማቱ እርካታችን ነው፣ መውረዱ መውጣታችን ነው፣ መሰቀሉ ፈውሳችን ነው። ስለዚህ ሐሞት ኮምጣጤ ቅድም ሊቃውንቱ ሲሉ ሰምታቸዋል። እንደው ጊዜ ስላጠራቸው ዚቁን ቆርጠው ወርበውልን እንጂ ዋቅደም ከጸግቦ መንፈሰከ ቅዱሰ ለስርየተ ኃጢአት የሰው ኃጢአት እንዲሰረይ የኃጢአት ይቅርታ እንድናገኝ በመሞትህ በመሰቀልህ ቅዱስ መንፈስህን ለእኛ ሰጠህን አሉና አክሊለ ዘሶክ አስተቀጸሉከ ዘበሰማያት ለነ አክሊለ ጽድቅ አስተዳሎከ በሰማያት ለእኛ የክብር ዘውድ የዘላለም ዘውድ ያዘጋጀልን አንተ የምታዘጋጅልን አንተ ያንን ለማዘጋጀት ዋጋ ለከፈልከው ለአንተ የሾህ አክሊል አቀዳጁ የሾህ አክሊል ደፉብህ አለ። ለእኛ የብርሃን ዘውድ ደፋብን፣ አንተ ላይ የሾህ አክሊል ተደፋብህ አሉ ሊቃውንቱ። ሰቀሉከ ዲበ ዕፅ ብሂ አዘ ምስለ ሐሞት አስተዩከ በመስቀል ላይ ሰቅለው ኮምጣጤ ሐሞት ኮምጣጤ ጋቱ ከመለነ ታስተየነ ወይነ ትፍሲት ወሐሴት አንተ መራራ ጠጥተህ እኛን ለማጣፈጥ አንተ ኮምጣጤ ጠጥተህ እኛን የሕይወት ውሃ ለማጠጣት ቀራንዮ ላይ ኮምጣጤ ጠጣህ፣ ሐሞት ጠጣህ፣ ለእኛ ግን የሕይወት ውሃ አጠጣህን አሉ ሊቃውንቱ። ጥሩ አይደለም ምእመናን? እስቲ እንደው አመስግኗቸው ሊቃውንቱን። የት ነው ያላችሁት? እንደ ዓመት በዓል ቄጠማ በመጨረሻ መተን እየተጎዘጎዝን እኛን እያያችሁ እንጂ ሊቃውንቱ እዚህ ቆም በሉ እስኪ። የት ነው ያላችሁት? ህዝቡ ይዋችሁ እስኪ። አላችሁ? መርጌቶቹ የት ናችሁ? አለን በሉ እስኪ። የት ናችሁ? ሰው ይዋችሁ። ሰው ብዙ ጊዜ እናንተን ሰዋችሁ ቀለሙን የያዛችሁት እናንተ እንደ ዓመት በዓል ቄጠማ ፊት ለፊት የምንጎዘጎዘው እኛ ነን። ታውቃላችሁ? ደህና አደራችሁ። እነሱ እንደዚህ ነው ያሉት። የእነሱ ነው የምተረጉመው። ረገዙከ በኩናት ወተረወ ገቦከ ጎንህን በጦር ወግህ ጎንህ ተከፈተ ከመለነ ታበነ ስጋከ ቅዱሰ ወደመከ ክቡረ ከመ ትጸገወነ ቅዱስ ስጋህን ክቡር ደምህን ለእኛ ስጋህን አብልተህ ደምህን አጠጥተህ ከዘላለም ጥማት ከዘላለም እርካታ ረሃብ ታድነን ዘንድ ሰቀሉ ረገዙከ በኩናት በጦር ወጉ አሉ። ከዛ ደግሞ ቀደም ሲል ሌሊት እንዲህ ሲሉ አድረዋል ምእመናን። ንዜኑ ዘአምላክነ ሂሩተ ንዜኑ የአምላካንን ቸርነት እንናገራለን። ትሕትና ወየዋሃተ ዘተአገሰ በእንተ አፍቅሮተ ሰብእ ሰውን ወዶ ስለተቀበለው ትሕትናውን የዋህነቱን ቅንነቱን ሀዳጌ በቀልነቱን እንመሰክራለን እንናገራለን አሉ። ዘሰቀሎ ለሰማይ ከመቀመር ሰማዩን እንደ ድንኳን የዘረጋ እሱን ቀራንዮ ላይ መስቀል ላይ ሰቀሉ ዘረጉት። ዘከለሎ ለሰማይ ከመከዋክብት ሰማይን በከዋክብት ያስጌጠ ያስዋበ እሱን በሾህ አክሊል አስጌጡት፣ የሾህ አክሊል ደፉበት አሉ ሊቃውንቱ ሲዘምሩ። ምእመናን ዘይቀውሙ እነሱ ይቀውሙ ነን ጨምሬበታለሁ። ዘይቀውሙ ቅድሜው ሰራዊተ መላእክት በፍርሃት የሰማይ ሰራዊት መላእክት በፊቱ ፈርተው ተንቀጥቅጠው ዓይናቸውን ሞልተው የማያዩት እሱ ብርሃነ መለኮቱ እንዳያቃጥላቸው ጌትነቱ እንዳይገርፋቸው ፈርተው ተንቀጥቅጠው በሁለት ክንፋቸውን ፊታቸውን ጋርደው በሁለት ክንፍ እግራቸውን ጋርደው በሁለት ክንፍ ወደ ላይ ወደ ታች እየበረሩ ተንቀጥቅጠው የሚያመልኩት እሱ ለፍርድ በጲላጦስ ፊት ቆመ። ዘይኮንን ሕያዋነ ወሙታነ በሙታን በሕያዋን ላይ የሚፈርድ እሱ ተኮነነ ከመ እቡስ እንደ በደለኛ እንደ ወንጀለኛ ተፈረደበት። እንዘ ይክል ከሊያ ይከላ ታገሰ መከልከል እየቻለ የተፋበትን አፍ መዝጋት እየቻለ ሚስማር የሚመታውን እጅ አድርቆ ማስቀረት እየቻለ የሚሳደበውን ምላስ ማጠፍ እየቻለ አላደረገውም። ታገሰ። እሺ ብሎ ሲቸነክሩት ሲገርፉት ያን ሁሉ መከራ ሲያወርዱበት ይሁንብኝ ይደረግብኝ አሚን ብሎ ተቀበለ አሉ ሊቃውንቱ። ኩሎ ወድቀ ወይተሃጉለ ተሰቀለ ሞተ ተቀበረ። ነገር ግን ፈርሶ በስብሶ በመቃብር አልቀረም ተነሳ።
ኩሎ ዓለም በቅጽበት ዘአቀመ። ይህን ዓለም በቅጽበት የፈጠረ እግዚአብሔር ሙቶ ለመነሳት 3 ቀን ተወልዶ ለማድረግ 33 ዓመት ከ3 ወር ፈጀበት አሉ ሊቃውንቱ። ሲሉ ያደሩት ይሄን ምእመናን ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ደግሜ እለዋለሁ፣ ዝማሬዋ፣ ቅዳሴዋ፣ ውዳሴዋ፣ ማሕሌቷ፣ ሰዓታቷ፣ ቅኔዋ ቁማ ተቀምጣ በፊትም በኋላም በማይከልም ሁለመናዋ ኢየሱስ ክርስቶስ ነው። ደህና አደራችሁ፣ ደህና አደራችሁ። በደንብ እየሰማችሁ ነው። ማርያምን በሉ እስኪ። እግዚአብሔር ይስጥልኝ፣ እግዚአብሔር ይስጥልኝ። እና ይሄ ቅድም እንዳልኩት እንግዲህ ይሄንን በዓል ስናከብር ምንድነው የምንማረው? ምንድነው የምናየው? ዛሬ ቀራንዮ የወጣው ማን ነው? ኢየሱስ ክርስቶስ ቀራንዮ ላይ ወጥቶ መስቀል ላይ ተንጠልጥሎ እጆቹ እግሮቹ ተቸንክረው በጥፊ ተመቶ ምራቅ ተተፍቶበት ሐሞት ኮምጣጤ ጠጥቶ የሸዋግል ተደፍቶበት ተጠማው እያለ ውቅያኖስን የፈጠረ እግዚአብሔር፣ ውሃን የፈጠረ እግዚአብሔር፣ የመጠጣትን ስሜት ሳይቀር የፈጠረ እግዚአብሔር አንድ ብርጭቆ ውሃ የሚያቀብለው አጥቶ ከንፈሩ በጥም ደርቆ ጉሮሮ በጥም ደርቆ መጠማቱ ሳያንስ ለጥሙ ሐሞትና ኮምጣጤ ጠጥቶ በዛ የመከራ ሰዓት ላይ አባት ሆይ የሚያደርጉትን አያውቁምና ምን አያውቁምና የሚያደርጉትን አያውቁምና ምን በላቸው? ይቅር በላቸው። ይሄ ይቅርታ የመነጨው ከየት ይመስላችኋል? ከሐሞቱ፣ ከቆምጣጤው፣ ከችንካሩ፣ ከግርፋቱ፣ ከጥፊው፣ ከሸዋክሊት በዚያ ሁሉ መከራ ውስጥ እንኳን ሆኖ ይወደናል እግዚአብሔር፣ ይወድሃል እግዚአብሔር፣ ይወድሻል እግዚአብሔር። ዛሬ በተለያየ መከራ ውስጥ ያላችሁ፣ ትዳራችሁ አደጋ ላይ የወደቀባችሁ፣ ንግዳችሁ አደጋ ላይ የወደቀባችሁ፣ ጤና የከዳችሁ፣ ገንዘብ የከዳችሁ፣ ዘመድ የከዳችሁ፣ ኑሮ የከዳችሁ፣ ኑሮ እንደ ትናንትና ያልሆነላችሁ፣ አፍራችሁ በራችሁን ዘግታችሁ የምትራቡ የምትጠሙ እንዳላችሁ እግዚአብሔር ብቻ ሳይሆን እኛም እናውቃለን። እኛም እንደናንተው ነን። ነገር ግን የኛ ጌታ በጨለማ ውስጥ ገብቶ ብርሃን የሚፈነጥቅ፣ በባዶነት ውስጥ ገብቶ ሙላትን የሚያመጣ፣ መቃብር ውስጥ ገብቶ ትንሣኤን የሚያውጅ፣ በሞት ውስጥ አልፎ ሕይወትን የሚናኝ አምላክ ነውና ይለውጠዋል ብለን እናምናለን፣ እንመሰክራለን። ማን ይለውጠዋል? ምእመናን በደንብ ንገሩ። ማን ይለውጠዋል? ማን ይቀይረዋል? ይቀይረዋል እግዚአብሔር፣ ይቀይረዋል እግዚአብሔር። ቀራንዮ ላይ ወጥቶ ስጋውን ቆርሶ ብሉኝ አለ እግዚአብሔር። ለእኛ ዳቦ መስጠት ያቅተዋል ወይ? ደሙን አፍሶ ጠጡኝ አለ እግዚአብሔር። ለእኛዋ መስጠት ያቅተዋል ወይ? ራቁቱን ተሰቅሎ እኛ ያዳነ እግዚአብሔር ለእኛ ልብስ መስጠት ያቅተዋል ወይ? ተሰቅሎ ሙቶ መንግስተ ሰማያትን የዘላለም ቤት አድርጎ የሰጠ እግዚአብሔር የእኛን ቤት መስራት ያቅተዋል ወይ? አያቅተውም። እንባ ማበስ፣ ቁስል መፈወስ፣ ጥያቄ መመለስ፣ የጎደለ መሙላት፣ በፈረሰበት በኩል መቆም የአምላካችን ባህሪ ነው። ምእመናን የእኛ ጠባይ ታውቁታላችሁ። ለቆመ ማጨብጨብ፣ ለቆመው ለተሾመው ስንንቀጠቀጥ፣ የወደቀውን ስንረግጥ ነው የምንኖረው። ውሸታሞች ነን፣ ቀጣፊዎች ነን፣ አስመሳዮች ነን። ነጋዴዎች ስትከስሩ እኮ የመጀመሪያ ጠላቶቻችሁ ቤተሰቦቻችሁ እኮ ናቸው። የጋበዛችኋቸው እኮ ናቸው አይደለም? የጋበዛችኋቸው ከበር መስጠቱ ስትሏቸው የነበሩ ሰዎች ስትመጡ ይቆሙ ይቀመጡላቸው የነበሩ ሰዎች ስትከስሩ ምን ይሏቸዋል? በፊትም አላወቀበት ነበር፣ ሲበትነው ተበትኖ ቀረ ይሏቸዋል። የእግዚአብሔር ሰው ጠባይ ይሄ ነው። የኛ ጌታ ግን እንደዛ አይደለም። መስቀል ላይ አይታቸዋል። ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ እንደዚህ ይታያቸዋል። ስንት ነው? መሃል ላይ ያለው ይታያቸዋል። መሃል ላይ ያለው ጌታ ነው። ይሄኛው በስተግራ ያለው ክፉ ሌባ ነው። ይሄኛው በስተቀኝ ያለው ደግ ሌባ ነው። ሁለቱም ሌቦች ናቸው። ሁለቱም ኃጢአተኞች ናቸው። ኢየሱስ ክርስቶስ ከ33 ዓመት በፊት ሲወለድ እነዚህ ሰዎች ሌቦች ነበሩ፣ ነፍሰ ገዳዮች ነበሩ፣ ሴት ደፋሪ፣ ንብረት አውዳሚ፣ ሰው ገዳይ ነበሩ። በኃጢአት ተጨማልቀው የሚኖሩ ነበሩ። ኢየሱስ ክርስቶስ ሲሰቀል አብሮ የመሰቀል እድል ገጠማቸው። እነሱ የተሰቀሉት ሕዝብ እሪ ብሎባቸው፣ ሕዝብ አሰቃይተው አስለቅሰው ወንጀላቸው መደምደሚያው ስቅላት እንዲሆን ፍርድ ቤት ፈርዶባቸው በኃጢአታቸው ምክንያት የተሰቀሉ ናቸው። በመካከል ላይ ያለው አንድ ተረት ታውቃላችሁ? እስኪ ልጠይቃችሁ።
እንቆቅልሽ ነው። እንቆቅልሽ ልበላችሁ። እንቆቅልሽ አቤት በሉ እስኪ ምን አውቅልህ በሉ ግዴለ ትህትና ነው ብላችሁ ላዩ በድን ታቹ በድን መሃሉ ነፍስ አድን ምንድን ነው? አቤት እሺ ይሄ ምንድን ነው? ቅድም በነገርኳችሁ መሰረት ይሄ ምንድን ነው? በመስቀል ላይ ስንት ሰዎች አሉ? አቤት ይሄ ምንድን ነው? ሌባ። ይሄ ምንድን ነው? ይሄስ? ስለዚህ ግራና ቀኝ ምንድን ናቸው? በድን ናቸው። በመሃል ላይ ደግሞ ከሰማይ የወረደ የሕይወት እንጀራ ተጋግሯል ማለት ነው። አያችሁ እንደ ምሳሌ ተረታችን ሁሉ ጠቃሚ ነበር። እኛ በጣም ማዝነው እኔ ተረቱ መጥፋቱ አይደለም ወይ እንደ ፈረንጆቹ አልመጠጥ ወይ እንደ አባቶቻችን ባህሩን አለዝ ከመነሻችን ተነስተን ከመድረሻ ሳንደርስ ማለት ተንሳፈን ቀር በጣም ያሳዝነኛል። እኔ ብዙ ሰው ባህሩን ረስቷል፣ ቋንቋውን ስነቀር ረስቶታል። አባቶቻችን ላዩ በድን ታቹ በድን መሃሉ ምንድን ነፍሳት ነው። ላዩ አክምባሎ ታቹ ምጣድ። አክምባሎ ይበላል፣ ምጣዱ ይበላል። የሚበላው ምኑ ነው? ግን እንጀራውን ለማግኘት ምጣድና ምን ያስፈልጋል? አክምባሎ ያስፈልጋል። የሕይወት እንጀራ ክርስቶስ እንዲጋገር በድኖቹ ያስፈልጉ ነበር፣ ኃጢአተኞቹ ያስፈልጉ ነበር፣ ወንጀለኞቹ ያስፈልጉ ነበር። መካከል ላይ የሕይወት እንጀራ ተጋገረ። ቢበላ 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 የማያልቅ ቢጠጣ ቢጠጣ የማያልቅ የሕይወት ውሃ ክርስቶስ ተቀዳ። የሕይወት እንጀራ ክርስቶስ ተጋገረ። የሕይወት ልብስ ክርስቶስ በመካከል ላይ ተሸመነ፣ ተሰራ። ስለዚህ ቀራንዮውን ስናከብር ቅድም እንዳልኳቸው እነዚህ ሰዎች እናስብና እነዚህ ሁለት በድኖች፣ ሁለት ሌቦች፣ ሁለት ሽፍቶች በሌብነት ቢመሳሰሉም በወንጀል ቢመሳሰሉም ጠባያቸው ግን የተለያየ ነበር። ይሄ በስተቀኝ የተሰቀለው ወንበዴ በአስተማሪ እጥረት ነው ያን ሁሉ ወንጀል የሰራው። የሚመጣው ሰዎች በሁለት መንገድ ኃጢአት ይሰራሉ። አንዳንዶቹ በስህተት፣ አንዳንዶቹ አልመው ተዘጋጅተው አቅደው ወንጀል የሚሰሩ አሉ። እነዚህ አልመው አቅደው ወንጀል የሚሰሩ ሰዎች በቀላሉ አይጨበጡም። ታውቃላችሁ ዛሬ ሌብነት ሌባ ለመሆን ራሱ እውነቱን ለመናገር ኮምፒውተር ማጥናት ያስፈልጓል። አሁን ዛሬ ብድግ ብለን ከወለጋ ከጎንደር መጥተህ አዲስ አበባ ሌባ ሆናለሁ ብትል ወዲያው ነው የምትያዘው። ሌብነቱ ተራቋል፣ ኮምፒውተራይዝድ ሆኗል። ወደፊት እንኳን ሰራተኛ ሌባ እንኳን ለመሆን ዲግሪ ያስፈልጋል። የኔ ጌታ ዝም ብለህ በመሀይምነት ትሰርቃለህ ብትል ዘበኛ ጆሮ ጥላም ብሎ ይደፋል። ሀከር ነው። ሀከሮች አይታቸዋል አይደለም? ዛሬ በአውሮፓ ያለው ሌብነት ረቆ መጥቆ ኮምፒውተራይዝድ ሆኗል። እና ይሄ ሌባ ሁለቱም ሌቦች ናቸው እንደነገርኳቸው። ነገር ግን በስተግራ የተሰቀለው ሌባ ከሌብነት ወደ ሌብነት፣ ከኃጢአት ወደ ኃጢአት፣ ከውድቀት ወደ ውድቀት የሚያሽቆለቁል ነበር። ምን ብሎ ተናገር? መጀመሪያ የተናገረው አንተ ዝም በል። በስተግራ የተሰቀለው ሌባ ምን አለ? አንተ አምላክ ነህ ትባል የለ እንዴ? ለምን ራስህም ድነህ እኛንም ጭምር ለምን አታድነንም አለ። ልክ ነው አይደለም? ንገሩ። ልክ ነው አይደለም? አይደለም። እግዚአብሔር አንዳንድ ሰዎች ቅዱስ ገብርኤል ይሄን አድርግልኝ፣ ይሄን ካላደረክልኝ ኩበት አጥናለሁ። እግዚአብሔር ዕጣን ቸግሮት ነው ገብርኤል ያንተ ኩበት የሚታጠነው? ይቀርብሃል እንጂ የሚቸገረው እሱ። እግዚአብሔርን እልህ ተጋብቶ ስራ ማሰራት የሚፈልግ እመቤቴ የለሽማ ምን ስለሆነ አንተ ምን ስለሆንክ ነው የሌለችው እሷ? አንተ ራስህ አለ መጀመሪያ አንቺ አለሽ። የራስን አለመኖር ወደ ሰው ማላክ ወንጀል ነው። እውነቱን ለመናገር እግዚአብሔር እልህ አጋብቶ እኔ እንደው ጌታዬ ይሄን ካላደረገልኝ ሃይማኖቴን እለውጣለሁኝ እና ብትለውጥ ምን ቸገረው? እግዚአብሔር ራስህ ትጎዳለህ እንጂ እንዴ። እና ይሄ ሰውዬ ልብ አድርጉ፣ የተሰቀለው በጥፋቱ ነው፣ በሌብነቱ ነው። እባክህ አድነን ቢል እኮ ጥሩ ነው። ምን አደረገ? ምን ነው አምላክ ነህ ይባል የለ እንዴ? እንደሚወራው መሆኑን ለማረጋገጥ እስኪ አንተም ዳን እኛንም አድነን አለው። አልሰማውም። እግዚአብሔር መልስም አልሰጠውም። የሚገርማቸው እግዚአብሔር እኔ አንዳንድ ጊዜ ከማይረባ ንግግር ዝምታ ይደመጣል። እውነቴን ነው የምላቸው። እኔ የምትናገሩ ሲያልቅባችሁ ዝም በሉ። አሁን ብዙ ጊዜ እንደው በዝና ላይ ያሉ በመድረክ ላይ ያሉ በቤተ ክህነቱ በቤተ መንግስቱም በተቃዋሚውም በኩል እኔ አንዳንድ ሰዎች ዝም ቢሉ ውበት የሚሆናቸው፣ አንዳንዱ መልኩ የሚያምር ሰው ዝም ብሎ ለመታየት የተፈጠረ ባይናገር መልኩን ገደል ይዞት ይገባል። የማይረባ ንግግሩ መልኩን ያጠፋበታል። ይገርማችሁ እኔ ቆንጆ የሆናችሁ ሰዎች ብዙ አታውሩ፣ የማይረባ ነገር ትናገሩና መልካችሁ ገደል ይገባል። አውሩ። እኔ ማርያምን ከልቤ ነው የምላችሁ። አሁን ጲላጦስ የሚገርማችሁ አይሁድ ክርስቶስን ከሰው ጲላጦስ ፊት ቀርበዋል። ታስታውሳላችሁ አይደል? ከሳሾቹ ይለፈልፋሉ። ስቀለው፣ ግደለው፣ እንዲህ አድርጓል፣ እንደዛ አድርጓል ይላሉ። ክርስቶስ ዝም አለ።
ጲላጦስ የደነገጠው በአይሁድ ጫጫታ ሳይሆን በክርስቶስ ዝምታ ነው። ይህ ዝምታ ምንድነው? ምክንያቱም በዝምታ ውስጥ ንግግር አለ። ታውቃላችሁ፣ ፈላስፋው ሲናገር በትክክለኛ ዝምታ ውስጥ ሰፊ ንግግር አለ ይላል ጸሐፊው ሲጽፍ። እና ጲላጦስ ለምን ዝም ትላለህ አለው። የእሱን ዝምታ ከማዳመጥ የእነሱን ጫጫታ መመለስ ይቀል ነበር። ግን ጫጫታቸው ጫጫታ ስለሆነ በዚህ በሰለስቱ ምዕት ቅዳሴ ላይ እንዲህ የሚል ተጽፏል። ታጸም ለወሳሰ ውስጥ ዘውስጥ የውስጡን ትጸመም አዋተ ልሳን ወታጸም ለወሳሰ ዘውስጥ እግዚአብሔር ነው የሚሉ ሊቃውንቱ። የውጩን ጫጫታ ዝም ብለህ የውስጡን ዝምታ ታዳምጣለህ ማለት እየሰማችሁ ነው። የውስጡን ዝምታ ታዳምጣለህ ማለት ነው። እና ይሄ በስተግራ ለተናገረው ሌባ መልስ አልሰጠም። በስተቀኝ የተሰቀለው ግን የዋህ ቀና፣ ክፋት ቢሰራም ወንጀል ቢሰራም ግን ልቡ ቅን ነበር። ይገርማቸዋል። ልቡ በጎ ነበረ እና ቀና ብሎ አየና ገረመው። የገረመው ብዙ ነገር አለ ምእመናን። አንደኛ ጠላቶቹ በክርስቶስ ላይ የሚያደርጉት ጎኑ ተሰቅሎ አይቷል። በመዶሻ ይዘው እግሩን ይቀጠቅጣሉ፣ መዶሻ ይዘው እጁን ይቀጠቅጣሉ፣ በጥፊ ይመቱታል፣ ይሰድቡታል። ያን ሁሉ የመከራ ማት ያወርዱበታል። እሱ ግን ምንድነው ያለው? አባት ሆይ የሚያደርጉትን አያውቁምና ይቅር በል። የሰውዬ ደነቀው፣ ገረመው። ምክንያቱም እሱ የተሰቀለው ማምለክ ስላልቻለ አቅም አንሶት ነው። ምእመናን ወዶ ፈቅዶ ስቃዊ ብሎ ማመልከቻ አስገብቶ አይደለም። ሌቦቹ የተሰቀሉት በግድ ነው የተሰቀሉት፣ እጃቸው በፖሊስ ተይዘው። ክርስቶስ ግን ወዶ ፈቅዶ እስመ በፈቃድ ነው ወደዛ የመጣው እና አጭር ጸሎት ጸለየ። የመጽሐፍ ቅዱስ ሊቃውንት በመጽሐፍ ቅዱስ ውስጥ በጣም እጅግ በጣም አጭር ጸሎት የዚህ ወንበዴ ጸሎት ነው። በጣም ፈጣን መልስ ያገኘ በመጽሐፍ ቅዱስም ይሄ ጸሎት ነው ይላሉ። ሰው የጸለየው ጸሎት 150 መዝሙር አይደለም፣ የ7 ቀን ውዳሴ ማርያም አይደለም፣ በጊዜው ባይኖርም ረጅም ጸሎት አልጸለየም። የጸለየው አጭር፣ ግልጽ፣ ቀላል ጸሎት ናት። አቤቱ በመንግስት ስትመጣ እስቲ በሏት እናንተ አቤቱ በሉ። በመንግስት ስትመጣ አስበኝ። ጥሩ ጸሎት ነው አይደለም? የቅድሙ ሰውዬ አይታቸው በስተግራ ያለውን አይደለም ያ ሌባውን፣ ያ አሁንም ሌባ ነው። ይገርማቸዋል። ዛሬም ሌባ ነው፣ ያ አልተቀየረም። ይሄኛው ግን እኛ ለትምህርት እንዲመች ነው ወንበዴ ያለው የተዘጋ ፋይሉን ከፍተን እንጂ ፋይሉን አዘግቶ ዛሬ ገነት ከነ አብርሃም ከነ ይስሐቅ ጋር ነው ያለው። ከነ ዳዊት ከነ ቅዱስ ገብርኤል ከነ ቅዱስ ሚካኤል ጋር የሥራ ባልደረባው ነው፣ የምስጋና ባልደረባው ነው። እኛ ለምስጋና እንዲመች ነው ወደ ኋላ ተመልሰን ፋይሉን ገልጠን ሌባ ወንበዴ ያለው እና ይሄ ሰውዬ አቤቱ በመንግስት ስትመጣ እስኪ ምእመናን አንድ ጥያቄ ልጠይቅ። ክርስቶስ በዚህን ሰዓት የት ነው ያለው? ይህ ሰውዬ በመንግስት ስትመጣ አስበኝ ሲል የት ነው ያለው? ክርስቶስ በመስቀል ላይ ነው አይደለም? በመስቀል ላይ ክርስቶስ ስታዩት የንጉስነት ምልክት አለው። ንጉስ ራሱ ላይ ምን ያደርጋል? የምን ዘውድ? የወርቅ ዘውድ። በደንብ ነገር ተሳተፉ ምእመናን። ራሱ ላይ ንጉስ ምን ያደርጋል? የወርቅ ዘውድ። ክርስቶስ ራስ ላይ ያለው ምንድነው? የሾህ አክሊል። ንጉስ ምን አይነት ጫማ ያደርጋል? የወርቅ ጫማ። የጌታ ጫማ ምንድነው? ችንካር። ንጉስ ምን አይነት ቀበቶ ይጣጠቃል? የወርቅ ቀበቶ። ጌታ ላይ ቀበቶ ምንድነው? ረገዙ ጎኑን በምን ወጉት? በጦር ወጉት። በደንብ ስሙኝ። ንጉስ ምን ይጠጣል? ምርጡን። ኧረ ወይን አንተስ ተጠጣ ያለ ምን ነገር አለ? አይየው ኧረ እነሱም ይጠጡታል። ጌታ እዛ ስትሾም ታገኘዋለህ። አሁን ዝም ብለህ አልነግርህም። የተሾሙ ይጠጡታል። ለእነሱ ሁሉ ይቀርባል። ሲሻሩ ሁሉ ይጠጣቸዋል፣ ሲሾሙ ሁሉ ይጠጣሉ። የዓለም ጠባይ ነው፣ የዓለም ጠባይ ነው። እየሰማችሁ ነው። እና ንጉሱ በሀገሪቱ ያለ ውድ መጠጥ የሚጠጣው መሪው ነው አይደለም? ከፈለገ እጠጣለሁ ካለ መብቱ ነው፣ አልጠጣም ካለ መብቱ ነው። እና ኢየሱስ ክርስቶስ ግን ምን ነው ሲጠጣ የነበረው? ሐሞትና ኮምጣጤ። ንጉስ ፊቱን ምን ይቀባል? ውድ ቅባት፣ የሚያሳምር ቅባት። ሰው ፊት ሲቆም ግርማ ሞገስ እንዲኖረው የሚያስደነግጥ እንዲሆን ተጨንቆ ነው የሚወጣው ተቀባብቶ። የኛ ጌታ የተቀባው ጥፊ ነው፣ የተቀባው ምራቅ ነው። ታዲያ የንጉስነት ምልክት አለው ክርስቶስ? የለውም። ሰውየው ግን ሲጸልይ ምን አለ? መንግስት ካለ ክርስቶስ ምንድነው ማለት ነው? አቤት! አንድ ሰው መንጃ ፈቃድ ያለው ከተባለ ምንድነው ማለት ነው? ሾፌር ነው ማለት ነው። መንግስት ካለው አንድ ሰው ምንድነው ማለት ነው?
ስለዚህ የሰውዬ ክርስቶስ ምንድነው እያለው ነው? ንጉሥ ነው እያለው ነው። እንዴት ተገለጠለት? ኤራቅሊስ የተባለ የቤተ ክርስቲያን ሊቅ እንዲህ ይላል። ይሄ ሰው በክርስቶስ ቀኝ ተሰቅሎ ሳለ አይነ ልቡናው በራለትና ከጎኑ የተሰቀለውን የቆሰለውን የደማውን የተጎሳቆለውን ክርስቶስ ሳይሆን በሰማይ ያለውን ከነ ክብሩ ያለውን ክርስቶስ አየው አለ። አይን ሲበራ እንደዚህ ነው ምእመናን። አይን ማለት ይሄ እናንተ ለፊልምና ለኳስ የምታባክኑት እያልኳቸው አይደለም። እውነተኛ አይን አለ፣ የውስጥ አይን አለ፣ የክርስቶስን ቁስል የሚያሳይ ቁስሉ። ክርስቲያን ምእመናን ሁለት አይን ሊኖረው ይገባል። አንድ አይኑ ክርስቶስን በሰማይ በጌትነቱ በክብሩ የሚያይ፣ አንዱ አይኑ ቀራንዮ ላይ ክርስቶስን በፍቅሩ በቁስሉ ፍቅሩን የሚያይ ማለት ነው። ይህ ሰውዬ አይነ ልቡናው በራለትና እጎኑ ያለውን ክርስቶስ ሳይሆን በሰማይ ያለው በክብር ያለውን ክርስቶስ አየ። ስለዚህ በመንግስት ስትመጣ ምን አድርገኝ አስበኝ አለ። የኛ ጌታ አጭር፣ ግልጽ፣ ቀላል፣ የማይሻር ሰማያዊ አምላካዊ መለኮታዊ ውሳኔ ሰጠ። ዛሬ ከኔ ጋር የት ትሆናለህ? በገነት ትሆናለህ አለ። እኔ በእውነት ይሄ ወንበዴ እንዴት ተደስቶ ይሆን? እንዴት ዘሎ ይሆን? እንዴት ወርቆ ይሆን? እኔ አንዳንድ ጊዜ ምን ብዬ አስባለሁ፣ እንደው እና አባ ሕርያቆስ እንደውና እንደው ቅዱሳኑ እንደው ጸሎት ሲያደርጉ እንደው እመቤታችን መታ መስቀለ ብርሃን ይዛ ስትባርካቸው ምን አይነት ደስ! አሁን አንዳንድ ሰው ወጠን መጠጠቱ ይመጣና ዛሬ ደስ ብሎኛል። ሰክረን የመጣው ደስ ብሎ አይደለም የመጣው፣ ዙሮብን የመጣው የጭንቅላት ስራ እንዳይሰራ ወይኑ ደሜን ያንተከትከዋል ማሰብ እንዳትችሉ ነው እንጂ የመጣው ተደስታ አይደለም የመጣው። ብዙ ሰው ጥሩ ምግብ በልቶ ሲመጣ ይደሰታል። የኔ ጌታ ከትሪ ወደ ወዲህ ገልብጠህ ተሸክመህ ነው የመጣው። ሁለተኛው ትሪ አንተ ነህ። ምንም ቁም ነገር የለውም። እኔ እመቤታችን ያዩ ሰዎች እንዴት ምን ብለው ነው የተደሰቱት? ይህ ሰውዬ መስቀል ላይ ክርስቶስ ዛሬ ከኔ ጋር በገነት ትሆናለህ ሲለው እንዴት ይደሰት ይሆን? እግዚአብሔር ያስደስተን። ከቅዱሳን ረድኤት በረከት ያሳትፈን። የአባቶቻችን የቅዱሳን በረከታቸው ትርዳን ትጠብቀን። በስራችን ሁሉ የእግዚአብሔር ቸርነት አይለየን። ሀገራችንን በጽኑ ሰላም ይጠብቅልን፣ ህዝቡን ከህዝብ ያስማማልን። በዓለም የተበተኑትን ህዝበ ክርስቲያን ወገኖቻችን በቸርነት ጠብቅልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይስራይ ለነ ኃጣውኢነ ተማሂፀነ ብኪ ኦ እግዚእ ኢየሱስ ክርስቶስ ሠራይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼርና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን